እስልምና ግን ህያው የሆነ ነገር ነው። ገና ቅዳሴ ያቆማችሁ እስልምና ላይ ትሰራላችሁ። ማህሌት አቋርጣችሁ እስልምና ላይ ትሰራላችሁ። ትዳራችሁ ልጃችሁን በትናችሁ ጥምረታችሁ ተበታት ነው። ልክ እንደዚህ እንደ ፎይና እንደፈለገ እስልምና ላይ ትሰራላችሁ። ሙሉ ጊዜያችሁን ሰጥታችሁ ትሰራላችሁ። ሀያላን ሀገራቶች አሸባሪ ብለው ሰይመዋቸው እንኳን እንደ ሀገር ያልጠፋ ሃይማኖት ነው። አንተ በቀበሌ ዋይፋይ ገብተህ ምን የምትቀይረው ነገር የለህም። በቀበሌ ዋይፋይ ገብተህ አንተ በዚች በ2 ዓመት ባልሞላት አስተሳሰብና መረዳትህ ምንም አታመጣም። ራስን ግን ታጣለህ። የራስን ሃይማኖት ግን ታጣለህ። ነጣቂዎች አሉ። እብድ ቤቷን አቃጥላ እሰይ በራልኝ እንዳለችው ነው። ክርስትናችሁን ሳታውቁ እስልምና ላይ የምትሰሩ ሰዎች እስልምና የገቢ ምንጫችሁ ነው። እስልምና ለእናንተ የህይወት ምግብና መጠጣችሁ ነው። ዳቧችሁ ነው። በጸሎት ያላገኛችሁትን ስራ ነው እስልምና ሰድባችሁ እንጀራችሁ ነው የምትበሉት። ስለዚህ እናንተ እስልምና ላይ የምትሰሩት ክርስትናን ለማስፋፋት አይደለም፣ ዳቦ ለመብላት ነው። የተባረከ ይሆንላችሁ። ሙስሊሞች ግን የሚሰሩት እስልምናን ለማስፋፋት ሰዎችን ሙስሊም ለማድረግ ነው። በጣም ስቱፒድ እና ደደብ እንደሆነች የተረዳሁት አንዷ ምን አለች? እኛ እኮ ማለት ያህዌ አላህ ነው እንዲሉ አብ አላህ ነው እንዲሉ አድርገናል አለች። እና ደደብ ናችሁ ስል አይኩሌ ብላችሁ ሞቷል ስል እንደዚህ ነው። ይሄ አካሄድ ላስረዳሽ፣ ቢያንስ ሁለት አልዋልልሽ። 3 አምላክ አለኝ ብሎ የሚያመልክን ሰው ገባሽ? አምላኬ በባህሪ በስራ ነው አይደለም፣ እንዴት ነበረ? በስም በግብር በአካል 3 ነው ብሎ የሚያምንን ሰው፣ ቅዱሳኖችን ሳይቀር የሚያምንን ሰው፣ ሰማዕታቶችን ሳይቀር የሚያምንን ሰው ብድግ ብለሽ አላህ አምላክ ነው አትይም። የኔ ውድ እና በእናንተ ቤት አብ እኮ አላህ ነው እንዲሉ አደረግናቸው እኮ፣ ያህዌ እኮ አላህ ነው እንዲሉ አደረግናቸው ነው። እንደዛ አይደለም እያሉ ያሉት። እኔ ልንገርሽ፣ ውለት አልዋለልሽ እያሉ ያሉት አእምሯቸው በ44 ታቦትና በ3 የሚከፈል አንድ አምላክ 3 አምላክ ብንል 3 አምላክ አንልም፣ አንድ አምላክ ነው የሚል አስተሳሰብን ለዘመናት የተሸከመን ጭንቅላት ብድግ አድርገሽ አላህ በብቸኝነት የሚመለክ አምላክ ነው አይባልም። የኔ ቆንጆ፣ ሻርኮቹ አደም በደንብ ይችላሉ። ልክ እንደ አሳ ነባሪዎች ናቸው። መጥተው ቴስት ያደርጉሻል። ሙቀትሽን ይለካሉ። ሙቀትሽን ያዩና መድኃኒትሽን ይሰጡሻል። ስለዚህ ያ አብ ማለት በብቸኝነት የሚመለክ አምላክ እንደሆነ እያስተማሩ ነው። መንፈስ ቅዱስንና ወልድን እያገለሉብሽ ነው ማለት ነው። ልንገርሽ ደደብ ስለሆንሽ። ስለዚህ መንፈስ ቅዱስንና ወልድን ለይተሽ አብን ብቻ ፎከስ እንድታደርጊ እያደረጉሽ ነው። ያኔ ነው የአላህ አምልኮ የሚገባሽ። ያኔ ነው ተውሂድ ምን ማለት እንደሆነ የሚገባሽ። እናንተ ግን በጣም ድል እንዳደረገ ሰው አይገርማችሁም? ብለው እኮ አብ እኮ አላህ ነው አሉ፣ ያህዌ እኮ እኛ እኮ ጀግና። እውነትሽን ነው። እኔ እኮ ለዚህ እኮ ነው የምታሳዝኑኝ። ሙስሊሞች 44 ታቦት ሲያመልክ የኖረን ጭንቅላት አብ ወልድ መንፈስ ቅዱስ ስላሴ አንድ አምላክ ነው እንጂ 3 አምላክ አንልም ሲል የኖረን ጭንቅላት እያከሙ ነው ያሉት እንጂ አላህና አብ አንድ ነው እያሉ አይደለም ያሉት። ልንገርሽ፣ ርቀው ጥለዋችሁ ሄደዋል። ለእናንተ ሲሉ ወደኋላ የተመለሱ ሰዎች ናቸው ሙስሊሞች ማለት። እስልምና ላይ የሚሰሩ ንጽጽር፣ እስልምና ንጽጽር ላይ የሚሰሩ ኡስታዞችና የእስልምና ኮምፓራቲቭ መምህራኖች ለእናንተ ሲሉ ወደኋላ የኋላ ማርሽ የያዙ ብልጦች ናቸው። በጣም ብልህ ናቸው።